በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መምህር ዘላለም ወንድሙ ማን ነው? መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ከአባታቸው ከአቶ ወንድሙ ተማምና ከእናታቸው ከወይዘሮ ትክክል ወርቅ ገብረ ኢየሱስ ነሐሴ 17 ቀን 1969 ዓ.ም በታሪካዊቷ ደብረ ሲና ከተማ ተወለደ። ገና በለጋነቱ የቤተ ክርስቲያንን ጠረን እየሳበ በኔታ ታመነ እግር ስር ተቀምጦ የቄስ ትምህርቱን በመቅሰም ለወደፊቱ መንፈሳዊ ተጋድሎ መሰረት ጣለ። እጅግ ብሩህ የነበረው ዘላለም በሰበታ ከተማ በነበረው የትምህርት ቆይታው ሁልጊዜም ከአንደኛነት አይወርድም ነበር። በተለይም በ6ኛና በ8ኛ ክፍል ብሔራዊ ፈተናዎች 100% በማምጣት አስደናቂ ውጤት አስመዝግቧል። መምህር ዘላለም የከተማ ኑሮ ይመቸኛል ብሎ የተቀመጠ አገልጋይ አልነበረም። እግሩ ወንጌል ባልደረሰባቸውና እርዳታ በሚሹ አካባቢዎች ሁሉ ደርሷል። በደቡብ ኦሞ ገጠራማ ስፍራዎች ለማሌ፣ ሰሜን አሪና በና ጸማይ ብሔረሰቦች 5 አብያተ ክርስቲያናትን በማነጽ የቃል ወንጌል ብርሃን እንዲበራ አድርጓል። ሌላው ቀርቶ የሌላ እምነት መሪዎችን አስተምሮ በማስጠመቅ አዳራሻቸውን ወደ ቤተ ክርስቲያንነት እንዲቀየር አድርጓል። ለቋንቋ ተናጋሪዎች የሰጠው ትኩረት በ2003 ዓ.ም ከ38 ልዩ ቋንቋዎች የተውጣጡ ደቀ መዛሙርትን አምጥቶ ወጫቸውን ሸፍኖ ካሰለጠነ በኋላ ወደ የአካባቢያቸው እንዲያገለግሉ ልኳቸዋል። መምህር ዘላለም የከተማ አገልጋይ ብቻ አልነበረም። በደቡብ ኦሞ ገጠራማ ስፍራዎች ቃለ ወንጌልን በማስተማር ካበረከተው መንፈሳዊ አገልግሎት በተጨማሪ ለማሬ ብሔረሰብ የማሌ ቅዱስ በዓለ ወልድ ቤተክርስቲያን፣ ለሰሜን አሪ ብሔረሰብ የዘፍቲ ቅዱስ ሚካኤል ቤተክርስቲያን፣ ለአሪ ብሔረሰብ የሰልማ ቅዱስ ኪዳነ ምሕረት ቤተክርስቲያን፣ ለበና ጸማይ ብሔረሰብ የሙቃጫ ቅዱስ ሚካኤል ቤተክርስቲያን፣ የማላተር ቅዱስ ሚካኤል በጅምር ላይ ያለ በከተማው የነበሩትን ዋና ፓስተሮች አስተምሮ በማስጠመቅ አዳራሻቸውን አፍርሰው ቆርቆሮውን በማምጣት እንዲሰራ አድርገዋል። በ2003 ዓ.ም ከጠረፋማውና ከገጠሪቱ የሀገራችን ክፍሎች የተውጣጡ 38 ልዩ ቋንቋ ተናጋሪ ደቀ መዛሙርትን መልምሎና ከየሀገረ ስብከታቸው ማስረጃ ጽፎ በማስመጣት ሙሉ የስልጠና ወጪያቸውን በመሸፈን በጽርሐ ጽዮን የስልጠና ማዕከል እንዲማሩ በማድረግ ስልጠናቸውን ሲያጠናቅቁ የአገልግሎት ልብስና መጽሐፍ ቅዱስ ገዝቶ በመስጠት ወደ የመጡበት አካባቢ ተመልሰው ቋንቋቸውን እንዲያገለግሉ አድርጓል። ሐምሌ 28 ቀን 2018 ዓ.ም በጅጅጋ በደረሰው ችግር የተጎዱትን ለማጽናናት በስፍራው ጉባኤ በማዘጋጀት ማህበረ ምዕመናንን ከማጽናናቱ በተጨማሪ ሰዎችን በማስተባበር ከ1,500,000 ብር በላይ በማሰባሰብ በወቅቱ ለተጎዱ የሀገረ ስብከቱ ማህበረ ካህናት ድጋፍ እንዲያገኙ በመርዳት የቤተ ክርስቲያን ልጅነቱን በተግባር አሳይቷል። ለ57 አይነ ስውራን በተለያዩ ጊዜያት ድጋፍ ከማድረጉ በተጨማሪ ለዘለቄታው ራሳቸውን የሚችሉበት ቦታ በመግዛት እንቅስቃሴ አስጀምሯል። በምሁር ኢየሱስ ገዳም 12 ልጆችን ከቤንሻንጉል ጉሙዝ በማስመጣት ዲቁና እንዲማሩና ወደ አካባቢያቸው ተመልሰው እንዲያገለግሉ አድርጓል። በሰሜን ሸዋ ዞን በኤፍራታና ግድም ወረዳ በጦርነት ለተፈናቀሉና ለተጎዱ ለ2591 ሰዎች 3000 ብር በድምሩ 7,773,000 ብር ድጋፍ አድርጓል። ሸዋ ሮቢት፣ አጣዬና ከሚሴ ከተለያዩ አካባቢዎች ለተፈናቀሉና ጉዳት ለደረሰባቸው ድጋፍ አበርክቷል። በደብረ ዘይት ከተማ በቅርብ ከሚገኘውና የኢትዮጵያ አውሮፕላን ተከስክሶ ብዙ ሰዎች ባለቀበት ኤጀሬ ቦታ ላይ በአካል ተገኝቶ በማጽናናትና የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስን በማስፈቀድ የተለያዩ ሰዎችን በማስተባበር የቅድስት ልደታ ቤተክርስቲያንን አስተክሎ ጥር 30 ቀን 2018 ዓ.ም በአካል በመገኘት አስመርቋል። ቡታጅራ በግጭት የተፈናቀሉትን ቦታው ድረስ ሄዶ በአካል በመገኘት በቃለ እግዚአብሔር ከማጽናናት በተጨማሪ የሚታወቅበትን መልካምነት በድጋፍ አሳይቷል። ከስልጤ ዞን በቅበት ከተማ በክርስትናቸው ምክንያት ከቤተ ንብረታቸው ለተፈናቀሉ ለ288 ሰዎች 2,000 ብር 576 ሺህ ብር ድጋፍ አድርጓል።
አርሲ፣ ሻሸመኔ ቤተሰቦቻቸው ለተገደሉና ለተፈናቀሉ ክርስቲያኖች ሩዝ፣ ዱቄት፣ ዘይትና የማስያ ዕቃዎችን በማቅረብ መንፈሳዊ ኃላፊነታቸውን ተወጥተዋል። በአፋር ክልል ለሚገኙ በዞን 5 ሰሙሮቢ ወረዳ ኩማሜ አካባቢ በጦርነት ለተፈናቀሉና ለተጎዱ ለ495 ሰዎች 33 ብር በድምሩ 1,485,000 ብር ድጋፍ አድርጓል። ስሙን ማሩ በማለት የሚጠሩት የአፋር ሀገረ ስብከት ሊቀ ጳጳስና የሲኖዶስ አባ ብፁዕ አቡነ ዮናስ በስማቸው በዋሽ አርባ ለተቋቋመው አረጋውያን የጡረታ ማዕከል የቦርድ ሰብሳቢ በመሆን እና በኃላፊነት በማገልገል ዓመታዊ የምግብ እገዛ አድርጓል። ደብረ ሊባኖስ ገዳም ለአበው ካህናት ለአገልግሎት የሚሆን ልብስ ተክኖ ሰጥቷል። ደብረ ብርሃን የአእምሮ ህሙማን ማገገሚያ እንዲሆን በአርቲስት ፈቃዱ ተክለማርያም ልጅ በተመሰረተው ሀበሻ የአረጋውያንና ምስኪኖች መርጃ ለንጽህና መጠበቂያ የሚሆኑ ነገሮችን በማቅረብ ሃይማኖቱን በተግባር አስመስክሯል። ዋግኽምራ ዞን ሰቆጣ በጦርነት ለተፈናቀሉና ለተጎዱ ለ901 ሰዎች በ33 ብር በድምሩ 2,703,000 ብር ድጋፍ አድርጓል። ደባርቅ ወረዳ በጦርነት ለተፈናቀሉና ለተጎዱ ለ294 ሰዎች 33,000 ብር በድምሩ 882,000 ብር ድጋፍ አድርጓል። ጎንደር የአብነት ተማሪዎች ሲመረቁ ካባ ሰጥቷል። በአዲስ አበባ የዲዲያ መንፈሳዊ ማህበር እሁድ ከ5 ሰዓት እስከ 7 ሰዓት በቃለ እግዚአብሔር በሃይማኖት በምግባር እንዲጸኑ እንዲያድጉና እንዲበረቱ ከማስተማር በተጨማሪ ወላጆቻቸውን በሞት ላጡና ለችግር የተጋለጡ ልጆችን በማስተማር ራሳቸውን እንዲችሉ ድጋፍ አድርጓል። ማረሚያ ቤቶች ለሚገኙ እስረኞች ለዳግም ትንሣኤ የምግብ ድጋፍ አድርጓል። የዲዲያ የህፃናት መርጃ ድርጅት በመምህር ዘላለም ወንድሙ መስራችነትና አስተባባሪነት በበጎ አድራጎት የተሰማራ ሀገር በቀል ድርጅት ሲሆን ድርጅቱ ያለ ሃይማኖት፣ ያለ ዘር፣ ያለ ቋንቋ ልዩነት ወገናዊ ድጋፍ በማድረግ የሚታወቅ ድርጅት ነው። በዲዲያ የህፃናት መርጃ ድጋፍ ለሚደረግላቸው ልጆች ከ2008 እስከ 2018 ባሉት ለ12 ዓመታት ከ2650 በላይ ለሆኑ ልጆች ከ15,000 ብር በላይ ወጪ በማድረግ ወገናዊ ድጋፉን በማድረግ ላይ የሚገኝ ሀገር በቀል ድርጅት ሲሆን በአሁኑ ወቅት 200 ልጆችን በመርዳት ላይ ይገኛል። ለአገልግሎት በሄዱበት በአሜሪካ በገጠማቸው ድንገተኛ ህመም የካቲት 28 ቀን 2018 ዓ.ም በተወለዱ በ49 ዓመታቸው ከዚህ ዓለም ድካም አርፈዋል።